በአዲስ አበባ ከተማ የኑሮ ውድነቱን ለማቃለል የተጀመረው የህብረት ስራ ማህበራት ሪፎርም ተጨባጭ ውጤቶችን ማሳየት መጀመሩን የአዲስ አበባ ህብረት ስራ ኮሚሽን ገለጸ። ቀደም ሲል በግለሰቦች ተይዘው የነበሩ ሱቆችን ወደ ህዝብ አገልግሎት መመለስ መቻሉንም ኮሚሽኑ አስታውቋል። ቴዎድሮስ ኢሳ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የኑሮ ውድነቱን ለማቃለልና የገበያ መረጋጋት ለመፍጠር በርካታ አማራጮችን ተግባር እያደረገ ይገኛል። በዚህ ሂደት ውስጥ ግንባር ቀደም ተጠቃሽ የሆኑት የሸማች ህብረት ስራ ማህበራት የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ ለህዝብ በማቅረብ የገበያ ሚዛኑን ለማስተካከል ከፍተኛ አስተዋጽኦ እያበረከቱ ነው። እነዚህ ማህበራት ከከተማ ፈጣን እድገት ጋር እኩል እንዲራመዱና የሚሰጡትን አገልግሎት በዘመናዊ መልክ እንዲደራጁ ለማስቻል ሰፊ የሪፎርም ስራዎች በስፋት እየተከናወኑ ይገኛሉ። ቀደም ሲል በማህበራቱ ዘንድ ይታይ የነበረውን ችግር የሚቀይርና መዋቅራዊ ለውጥ የሚያመጣ የሪፎርም ስራ ተከናውኗል። በተለይም በትንሽ ገንዘብ ለግል ተከራዮች ተላልፎ የነበሩ የማህበራቱን ሱቆች በማስለቀቅ ማህበራቱ ለህብረተሰቡ ሰፊና ቀጥተኛ አገልግሎት እንዲሰጡ የማድረግ ስራ ተከናውኗል። በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ለመኖር መተሳሰብ ሸማች ህብረት ስራ ማህበር ቀደም ሲል በግለሰቦች እጅ ተይዘው የነበሩ ቦታዎችን በማስለቀቅና በአዲስ መልክ ባደራጀው የአገልግሎት መስኮች በአሁኑ ወቅት 13 አገልግሎቶችን ስራ አስጀምሯል። እነዚህን በግለሰብ ኪራይ እጅ ያሉትን ተቋማቶች ወደ አስለቅቀን ወደኛ ሸማች ማህበሩ የሚሰራባቸው ተቋማቶች ተከፍተዋል። ከነዚህ ውስጥ ወደ 13 አገልግሎቶችና የሽያጭ ቦታዎች አገልግሎት ተከፍተዋል። ከነዚህ ውስጥ አንደኛው ህብረተሰቡ በአሁኑ የሚፈልገውን የኑሮ ውድነት ለማረጋጋት የእንጀራ ቤት ስራዎች ከፍተናል። ዳቦ ቤት ተሰርተዋል። ወደ 16 የሚሆኑ ሻወር ቤቶች ተገንብተዋል። በንፋስ ስልክ ላፍቶ ክፍለ ከተማ የህብረት ስራ ጽህፈት ቤት ኃላፊ አቶ አሽጋማን በክፍለ ከተማው በተከናወኑ ተግባራት 150 የሚደርሱ ማህበራትን የማዘመን ስራ ተሰርቷል ብለዋል። ሸማች ህብረት ስራ ማህበራት የነበረባቸው የአገልግሎት አሰጣጥ ችግር ሊቀርፍ በሚችል ልክ የማደስ የማዘመን እንዲሁም የከተማችን እድገት ሊመጥን በሚችል የከተማውን ስታንዳርድ ሊጠብቅ በሚችል አግባብ ነው የማዘመን ስራ እየሰራን ያለ ነው። እስካሁን ወደ 150 አካባቢ ተቋማት የማዘመን ስራ ሰርተናል። የማህበረሰቡን የኑሮ ሁኔታን ማዕከል ያደረገ የምርት አቅርቦት በስፋት እየሰሩ ነው ያሉት። ተደራሽ እየሆኑ በተመጣጣኝ ዋጋ ከነጻ ገበያው ምክንያታዊ የሆነ ቅናሽ ያለው አቅርቦት ነው እየቀረበ ያለው። የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር ተጫን አዱኛ በከተማ ደረጃ የተተገበረ ያለው የሪፎርም ስራ ተጨባጭ ውጤቶች እያስገኘ መሆኑን አብራርተዋል። የሆነ የቆሸሸ ሰፊ ግቢ ግን ምንም አገልግሎት ላይ ያልዋለ ነበር። ዛሬ ግን በዚህ ደረጃ ስናየው እንዲህ አምሮ እንዲህ አገልግሎት እየሰጠ ስናየው ምን ያህል ህብረት ስራ ማህበራቶቻችን እየተለወጡ እንደሆነ ያሳያል። እንደ አዲስ አበባ ከነበሩን ወደ 2050 አካባቢ የሚጠጉ ግለሰቦች ተከራይቶ ሲጠቀሙበት ከነበረው ውስጥ ጥቂት በጣም በፍርድ ቤት የተያዙ ካልሆኑ በስተቀር ሁሉንም ማስለቀቅ ችለናል። ከዛ ውስጥ ደግሞ ግማሾቹ በተለያየ ደረጃ ዘምኖ ለህዝቡ አገልግሎት እየሰጡ ነው ያሉት። ይሄ ሁሉ የተደረገው በዚህ በ2-3 ዓመት ነው። የማህበራቱ ተጠቃሚ የሆኑ ሸማቾች ከማህበራቱ የሚፈልጉት ምርትና አገልግሎት በተመጣጣኝ ዋጋና ጥራት ማግኘት መጀመራቸውን ገልጸዋል። ሸማች ያለ ሸቀጣ ሸቀጥ እጠቀማለሁ፣ ስጋ ቤት፣ መዝናኛ፣ አንዳንድ ጊዜ አልፎ አልፎ ከቤተሰብ ጋራ እንስተናገዳለን። አሁን ያለበት አቋም ጥሩ ላይ ነው ያለው። አቅርቦቱም ጥሩ ነው። እዚህ ጋር ሻወር ቤቱ በመከፈቱ ለኛ ብዙ አስተዋጽኦ ነው ያመጣልን። ምክንያቱም ኳስ ተጫውተን በምንወጣ ሰዓት ስለሚያልበን ቅርባችን በመገኘቱ እዚሁ ጋር ተጣጥበን ቶሎ ወደ ቤታችን ለመሄድ ያግዘናል። ዋጋውም በዛው ልክ ተመጣጣኝ ስለሆነ ጥሩ ነው ብለን ነው።